ጌታ ኢየሱስ ክርስቶስ ወደዚህ ምድር በመምጣት ኃጢአታችንንና በደላችንን ዋጋ በመክፈል ሞትን ድል አድርጎ የተነሳበት ቀን መድኃኒታችንና ጌታችን ኢየሱስ ክርስቶስ ደግሞ የሰጠውን የመንፈስ ቅዱስ ተስፋ ሐዋርያቱ ተሰብስበው እየጸለዩ በነበሩበት ሰዓት ላይ ያ ተስፋ ቃል የተፈጸመበትና መንፈስ ቅዱስ የወረደበት ቀን እንዲሁም ደግሞ የጌታ የኢየሱስ ክርስቶስን ተልእኮ ወንጌልን ይዛ በዚህ ምድር ላይ ጌታ እስከሚመጣ ድረስ የእግዚአብሔር አምባሳደርና ተወካይ ሆና ተልእኮ ወስዳ በምድር ላይ ወንጌልን የምትሰራ ቤተ ክርስቲያን የተመሰረተችበት ቀን ይህ የጌታ ቀን ነው። ይህ የጌታ ቀን እኛ ደግሞ የቀደሙት አባቶቻችን ያደርጉ እንደነበረ ይህንን ከትንሣኤ ድል ያድርጎ ሞትን የተነሳውን ጌታን አብረን ተሰብስበን ይህ ምስጢር የገባን ሰዎች ጌታን የምናመልክበት ቀን ነው። 7 ቀን 6 ቀን እግዚአብሔር ለስራ ሰጠን፣ ሮጥን፣ ገባን፣ ወጣን፣ የሰጠንን ነገር አከናወንን። በዛ ደግሞ ጌታን እያገለገልን ቆይተን ዛሬ ህብረት አድርገን አንድ ላይ ሆነን አምላካችንና መድኃኒታችን ኢየሱስ ክርስቶስን የምናመልክባት ቀን ነች። ስለዚህ ቀን እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን። ዛሬ አዳዲስ ሰዎች አያቸዋለሁ። እንኳን ደህና መጣችሁ ልላችሁ ፈልጋለሁ። ቤተክርስቲያናችን የንጉሱ ሕያው ዓለም አቀፍ ቤተክርስቲያን ትባላለች። እዚህ አካባቢ መተን ከጀመርን ዛሬ 3 ወራችን ነው። እግዚአብሔር አምላካችንን ስለዚህ ጊዜ ሁሉ እናመሰግናለን። በዚህ አካባቢ ያላችሁ እንግዲህ መጣችሁ ጌታን ከሌሎች ወንድሞች ጋር ህብረት አድርጋችሁ የምታመልኩባት ስፍራ ነች። በእግዚአብሔር ቃል የምታድጉበት፣ በፍቅር የምታድጉበት፣ በእምነት የምታድጉበት፣ የምትማሩበት፣ የምታድጉበት፣ አድጋችሁ ደግሞ ጌታን የምታገለግሉበት እግዚአብሔር ያዘጋጀው ጌታ ኢየሱስ ክርስቶስ የሚሰራባት ቤተክርስቲያን ነች። የንጉሱ ሕያው ዓለም አቀፍ ቤተክርስቲያን ንጉሱ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። በዚህች ቤተክርስቲያን ውስጥ ባለራእይ ኢየሱስ ክርስቶስ ነው። ባለቤት ኢየሱስ ክርስቶስ ነው። እኛ ደግሞ ሁላችን እንደ ብልት እግዚአብሔር የሰጠንን የወንጌል ተልእኮ የምንፈጽምባት ቤተክርስቲያን ነች። እስከ ዛሬ ድረስ እነዚህን 3 ወራቶችን ጌታን ስናመልክ፣ ጌታን ስናገለግል ከጌታ ጋር ያሳለፍንባት ጊዜ ስለሆነች ስላለፉት 3 ወራቶች እግዚአብሔር የተመሰገነ ነው። ከዚህ በኋላም ደግሞ ጌታ እዚህ ቦታ ላይ ጌታን እንድናመልክ የሰጠንን ጊዜ ሁሉ ከእናንተው ጋር ሆነ እግዚአብሔርን እናገለግላለን። እንግዲህ ባለፉት ሳምንታት እዚህ የነበራችሁ ሰዎች እንደምታውቁት ቤተክርስቲያናችን እንደምታደርገው ዘወትርም ቤተክርስቲያናችን ተልእኮ የእግዚአብሔር ቃል ስልጣን ሁለንተናዊ የሆነውን የሰውን ሕይወት እንዲገዛ ገዝቶ ማየት ነው። ስለዚህ አገልግሎታችን በእግዚአብሔር ቃል ላይ ነው የሚያተኩረው። ቤተክርስቲያናችን የተመሰረተችው በመስራቹ በክርስቶስ ኢየሱስ ላይ ነው። ስለዚህ ኢየሱስ ክርስቶስ ደግሞ የሰጠንን የዳኑትን እግዚአብሔርን ቃል ማገልገልን፣ ላልዳኑት ደግሞ ወንጌልን በመስበክ እነዚህ አገልግሎቶች ላይ ትኩረት ስለምናደርግ እንግዲህ ባለፈው ሳምንት ከዛም በፊት የነበራቸው ወንድሞች እንደምታውቁት እዚህ ያሉትን ወደዚህ እግዚአብሔር የሚልካቸውን ሰዎች ሁሉ በእግዚአብሔር ቃል በማስታጠቅና በማሳደግ ስለ እግዚአብሔር ማወቅ የሚገባቸው ነገር ሁሉ አውቀው በሁለት እግሮቻቸው ቆመው ጌታን እንዲያመልኩና እንዲያገለግሉ ለማድረግ የእግዚአብሔርን ቃል በቃል እያስተማርን የምናሳድግበትን ተልእኮ ይዘን ነው እዚህ ቦታ ላይ የመጣን። ብዙ ሰዎች አብያተ ክርስቲያናቶች እዚህ ስፍራ አካባቢ ላይ ስላሉ እና እንዴት እናንተ በዚህ ቦታ ላይ ምን አዲስ ነገር ስላላችሁ ነው የምትደመሩት ብሎ ይጠይቁናል። ብዙ ሰዎች እግዚአብሔር ወደዚህ ልኳቸው እንደዚህ አይነት አገልግሎቶችን ሊያገለግሉ ይችላሉ። እኛም ወደዚህ ስንመጣ እግዚአብሔር የሰጠን ራእይ ይሄ ስለሆነ ነው። ቤተ ክርስቲያን አገልግሎቷ በእግዚአብሔር ቃል ላይ ትኩረት ማድረግ ስላለባት በዚህ ዘመን ላይ ደግሞ እግዚአብሔር ቃልን ትኩረት በማድረግ የሚያገለግሉ በርካታ አብያተ ክርስቲያናቶችና ሰዎች ስላልሆኑ የእግዚአብሔርን ቃል ያልተመገበ ክርስቲያን ደግሞ ጥቂት ነገር ችግር የሚያጠወልገው ስለሆነ የማይጠወልግ በራሱ የቆመ የእግዚአብሔርን ቃል የሚረዳ የሚያውቅ በእያንዳንዱ ጉዳይ ላይ በዚህ ጉዳይ ላይ እግዚአብሔር ቃል ምን ይላል ብሎ ጥያቄ ጠይቆ እግዚአብሔር ቃል የሚለውን ነገር ራሱ መልስ ሰጥቶ ለእግዚአብሔርን የሚያከብር ምእመንን የማፍራት አገልግሎት ስላለን ነው ወደዚህ ስፍራ ላይ የመጣ ነው። በሌላ መንገድ በሌላ መልክ ስለ እግዚአብሔር ቃል ለማውራት ሳይሆን የእግዚአብሔርን ቃል ራሱን ለምእመኑ በማስተማርና በማስታጠቅ
አገልጋዮችን የማፍራት ተልእኮ ይዘን ነው ወደዚህ የመጣነው። ስለዚህ ቤተክርስቲያናችን መሪ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ነው፣ ወንጌል ነው እዚህ ስፍራ ላይ ያለንና ምናልባት አዳዲስ ሰዎች ቤተክርስቲያናችንን የምታውቁ በጥቂቱ ይህንን ልነግራችሁ እፈልጋለሁ። ከዚህም የተነሳ እግዚአብሔር የሰጠንን ራእዩን ለማድረግ መጽሐፍትን ምዕራፍ በምዕራፍ እናስተምራለን፣ ቃል በቃል እናስተምራለን፣ የእግዚአብሔርን ቃል መጽሐፍ ቅዱስን። ስለዚህ ምእመናኖቻችንም ዕለት በዕለት ነገ የሚሰበከው ነገ የሚማሩትን በሚቀጥለው ውስጥ የሚማሩትን በሚገባ አውቀው ራሳቸውን አጥንተውና አንብበው እንዲመጡ መጽሐፍቶችን ምዕራፍ በምዕራፍ ቨርስ ባይ ቨርስ እያስተማርን የማሳደግ አገልግሎት ነው በዚህ ስፍራ ላይ ያለ። ስለዚህ በእግዚአብሔር ቃል ለማደግ አድጎ ደግሞ እግዚአብሔር እንደሚፈልገው ለማገልገል እንግዲህ በተከታታይ የሚሰጡትን ትምህርቶች እንድትከታተሉ በጌታ ፍቅር አሳስባችኋለሁ። እንግዲህ ባለፈው የጀመርነው መጽሐፍ ሁላችሁም እንደምታውቁት የዮሐንስ ወንጌልን ነው። የዮሐንስ ወንጌል ስንጀምር የዮሐንስ ወንጌል የተጻፈበትን ዋና ዓላማ ጠቅሰን ነው የተነሳነውና የዮሐንስ ወንጌል የተጻፈበት ዋና ዓላማ ባለፈው ጊዜ እንደተነጋገርነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ወንጌላዊው ዮሐንስ በማስረጃ አስረግጦ ለመግለጥ ነው መጽሐፉ የተጻፈው። ኢየሱስ ክርስቶስ የእግዚአብሔር ልጅ ማለት ደግሞ ኢየሱስ ክርስቶስ መለኮት ማለት ነው። ስለዚህ ኢየሱስ ክርስቶስ መለኮት አምላክ እንደሆነ ከተጻፉት ወንጌላት ሁሉ በሚገባ በመግለጥ በሚገባ በማብራራት እንደ ዮሐንስ የጻፈ የለም። ዮሐንስ በመጨረሻ ላይ የተጻፈ ወንጌል ነው። ምናልባት ዮሐንስ ማቴዎስ የጻፈውን አንብቦ ሊሆን ይችላል፣ ማርቆስን አንብቦ ሊሆን ይችላል፣ ሉቃስንም አንብቦ ሊሆን ይችላል። እሱ በመጨረሻ ነው የጻፈው። በመጨረሻ የጻፈው ወንጌል ላይ ግን አስረግጦ የጻፈው ነገር ምንድነው? ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው። ይሄንን ምእመናን ማመን አለባቸው፣ የእግዚአብሔር ልጅ እንደሆነ። የእግዚአብሔር ልጅ ማለት ደግሞ በአይሁድ ካልቸር ወይም ባህል ወንድ ልጅና አባት እኩል ስታተስ ወይም ደረጃ ስላላቸው ኢየሱስ የእግዚአብሔር ልጅ ነው ማለት ደግሞ ኢየሱስ ከእግዚአብሔር አብ ጋር እኩል ነው፣ አምላክ ነው ማለት ነው። ያንን ደግሞ በብዙ ማስረጃዎች እያስረገጠ ይጽፍ ነበር። ማስረጃዎቹም አንዱ የኢየሱስ ክርስቶስ የራሱ ትምህርት ነው። በዚህ ስፍራ ላይ ኢየሱስ ክርስቶስ የተናገራቸው ትምህርቶች በወንጌል ውስጥ ተካተው አሉ። ኢየሱስ ለራሱ ሲናገር እንኳን እኔና አብ አንድ ነን ብሎ ተናግሯል። ይህንን እንደ ማስረጃ ነው የተጠቀመው ዮሐንስ። እንዲሁም ደግሞ ሰዎች ስለ ኢየሱስ ክርስቶስ የተናገሯቸውን ነገሮችን እንደ ማስረጃ ነው ያቀረበው። ምን ብለው? ኢየሱስ ክርስቶስ መለኮት እንደሆነ አምላክ እንደሆነ የተናገሩትንና የመሰከሩትን፣ አንተ ሕያው የእግዚአብሔር ልጅ ነህ ብሎ የተናገሩትን፣ እንዲሁም ደግሞ መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የእግዚአብሔር ልጅ ብሎ የተናገረው፣ እነዚህን ማስረጃዎች በማሰባሰብ ኢየሱስ ክርስቶስን መለኮትነት ፍትም አድርገው ለመግለጥ የዮሐንስን ወንጌል ጽፏል። ሌላም የተጠቀመበት ማስረጃ ደግሞ ኢየሱስ ክርስቶስ ራሱ ያደረጋቸው ተአምራቶችን ናቸው። በጣም የሚገርማችሁ ነገር ሐዋርያው ዮሐንስ ኢየሱስ ክርስቶስ ካደረጋቸው ተአምራቶች 6 ብቻ ነው መርጠው ወንጌል ውስጥ የጻፈው። እነዚህ 6ቱም ደግሞ ምልክቶች ናቸው እሱ የእግዚአብሔር ልጅ እንደሆነ የሚያሳዩ። ከመጀመሪያው ተአምራት ጀምሮ ኢየሱስ ክርስቶስ የመለኮትነት ባህሪ የተገለጠባቸው ናቸው። ስለዚህ እነሱንም ኢየሱስ ያደረጋቸው ተአምራት ኢየሱስ ክርስቶስ የእግዚአብሔር ልጅና መለኮት እንደሆነ ለማስረጃ ተጠቅሞባቸዋል። ይሄ አንዱ የኢየሱስ ክርስቶስ ዓላማ ነው። የወንጌሉ ዓላማ ማን? ኢየሱስ ክርስቶስ ምንድነው? የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ምንድነው? መለኮት ነው። ኢየሱስ ክርስቶስ መለኮት እንደሆነ ካላመንን በስተቀር የዘላለም ሕይወት የሌለን የሞትን ያበቃን ሃይማኖተኞች ሆነን ነው የምንቀረው። በጣም በርካታ ሰዎች የኢየሱስ ክርስቶስን መለኮትነት ለመቀበል ቸገረ። ኢየሱስ ጥሩ አስተማሪ ነው ለነሱ፣ ኢየሱስ ትሁት ነው ለነሱ፣ ኢየሱስ ክርስቶስ የተለየ ሰው ነው፣ ነቢይ ነው ለነሱ። ግን ኢየሱስ ክርስቶስ መለኮት አይደለም። ከዚህ የተነሳ ብዙዎች ከእግዚአብሔር መንግሥት ምን ሆነዋል? ተቆርጠው ቀርተዋል። ኢየሱስ መለኮት ባይሆን እኛን በመለኮት በእግዚአብሔር አብ ፊት ተቀባይነት እንድናገኝ እኛን መወከል ባልቻለም። ምክንያቱም ማንም ሰው
ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል። መጽሐፉ ስለሚል ስለ ሌሎች ኃጢአት በእግዚአብሔር ፊት መቆም የሚችል ማንም የለም ካለ ማን? ንጹሕና ቅዱስ የሆነ በእግዚአብሔር አብ ተቀባይነት ካለው ከኢየሱስ ክርስቶስ በስተቀር። ስለዚህ የኢየሱስ ክርስቶስን መለኮትነት በተገቢው መንገድ የማያምኑ ሰዎች የዘላለም ዕረፍትና ሕይወት የላቸውም። የኢየሱስ ክርስቶስን ሥራ የኔ ነው ብሎ ማመን አይችሉም። ስለዚህ የኢየሱስ ክርስቶስ መለኮትነት መለኮት የሆነው ክርስቶስ ኢየሱስ መለኮት የሆነው በአብ ፊት ስለኔና ስለናንተ በመቆሙ ምክንያት አብ እኛን ተቀበለን። እግዚአብሔር ይመስገን። ስራው ተቀባይነት አገኘ። እግዚአብሔር ይመስገን። ከዚህ የተነሳ ይሄንን ምእመናኖቹ እንዲያውቁ 90 ዓመት የሞላው ከኢየሱስ ክርስቶስ ጋር የነበረ ብዙ መከራን በወንጌል ምክንያት የተቀበለው ዮሐንስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለማስረገጥ ነው ወንጌሉን የጻፈው። ስለዚህ ለሰዎች ኢየሱስ ክርስቶስ መለኮትነት እንዲቀበሉ ከሁሉ በላይ አብራርቶ የሚገልጥላቸው መጽሐፍ የዮሐንስ ወንጌል ነው። ይሄ አንዱ ዓላማ ነው። ሁለተኛው የሚገርመው የዚህ የወንጌሉ ዓላማ ከዚህ በፊት እንደነገርኳችሁ ወደዚህ መለኮት ወደ ሆነው ኢየሱስ ክርስቶስ ደግሞ ሰዎች በእምነት እንዲመጡ ዓላማ አድርጎ ነው የጻፈው። ኢየሱስ ምን እንደሆነ ገለጠ? መለኮት እንደሆነ ገለጠ። ኢየሱስ የእግዚአብሔር ልጅ እንደሆነ ገልጦ ሰዎች ደግሞ ወደ ኢየሱስ ክርስቶስ እምነት እንዲመጡ ደግሞ በወንጌሉ ሲጠራ ነው የምንመለከተው። 21 ላይ ሄዳችሁ ስትመለከቱ እንዲህ ይላል። ኢየሱስ ክርስቶስ በዚህ መጽሐፍ ከተጻፈው በላይ እጅግ በጣም በርካታ ተአምራቶችን አድርጓል፣ ስራዎችን ሰርቷል። እንዲያውም ይላል ዓለም በሙሉ ወረቀት ብትሆን፣ ይሄ ዓለም ሁሉ ወረቀት ቢሆን፣ በዓለም ላይ ያሉት ሐይቆችና ውሃዎች በሙሉ ቀለም ቢሆኑ ኢየሱስ ክርስቶስ በምድር ላይ የሰራቸውን ስራዎች ሁሉ ተጽፎ ሊያልቅ ፈጽሞ አይችልም። ነገር ግን ይላል እነዚህ እዚህ ቦታ ላይ ተመርጦ የተጻፉላችሁ ነገሮች ይላል እናንተ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ ሕይወት እንዲሆንላችሁ ተጻፈ ይላል። እግዚአብሔር የተመሰገነ ይሁን። እንድታውቁ አይደለም፣ እውቀት እንዲኖራችሁ አይደለም፣ ያወቃችሁትን እንድታምኑ ወደ ልባችሁ እንዲመጣ አምናችሁ ደግሞ ምን እንድትሆኑ ሕይወት እንዲኖራችሁ ይህ መጽሐፍ ተጻፈ። ሕይወት እንዲኖራችሁ፣ ሕይወት የሚለው በዚህ ስፍራ ላይ ከእግዚአብሔር ጋር ለዘላለም መኖርን ነው የሚያመለክተው። ሕይወት ማለት ምንድን ነው? ከእግዚአብሔር ጋር ለዘላለም የእግዚአብሔርን ሕይወት መኖር ማለት ነው። ያንን ሕይወት የምታገኙት ደግሞ በኢየሱስ ክርስቶስ ምን በማድረግ ነው? በማመን ነው ብሎ ሲጽፍ ነው የምንመለከተው። ስለዚህ ሁለት ዓላማ ነው ያለው። ኢየሱስን ምን ማድረግ? መግለጥ። ወደ ተገለጠ ወደ ኢየሱስ ክርስቶስ ሰዎችን ምን ማድረግ? መጥራት። እነዚህን ዓላማ አድርጎ ከምዕራፍ 1 ጀምሮ ሲጽፍ ነው የምንመለከተው። ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ማን ነበረ ይላል? እግዚአብሔር ነበረ። ያ ቃል ደግሞ ጸጋንና እውነትን ለብሶ በእኛ አደረ። መለኮት የሆነው በሥጋ ምን ሆነ? ተገለጠ። እኛም ደግሞ ይላል ከእግዚአብሔር ዘንድ ያለውን ክብር ምን አየን? በኢየሱስ ላይ አየን። አብን በክርስቶስ ኢየሱስ ውስጥ አየን ይልና ሁሉ በእርሱ ሆነ፣ ከእርሱም ውጪ ያልሆነ የሆነ አንዳች ነገር የለም ይልና ኢየሱስ ፈጣሪ እንደሆነ ይናገራል። አሜን። ምን እንደሆነ? ፈጣሪ እንደሆነ። ሁሉ በማን ሆነ? ሁሉ በኢየሱስ ሆነ። ከሆነው አንዳች ያለ ኢየሱስ ክርስቶስ የሆነ የለም። ጌታ የተባረከው። ስለዚህ ፈጣሪ እንደሆነ ነው የሚገልጠው ምዕራፍ 1 ላይ። ይገርማችኋል ምን እንደሆነ? ፈጣሪ እንደሆነ። ይህ ፈጣሪ ደግሞ አዳኝ እንደሆነ ደግሞ ይናገራል በዛው ምዕራፍ ላይ። ፈጣሪ ነው፣ አዳኝ ነው፣ ጌታ ነው። በመጨረሻም ላይ ደግሞ ንጉሥ እንደሆነ ይናገራል። እግዚአብሔር የተባረከው። ንጉሥ ማን ነው? ኢየሱስ ነው። ኢየሱስ የጠራው አንዱ ደቀ መዝሙር አንተ የእስራኤል ንጉሥ ነህ። ሃሌሉያ። እስራኤል ሲጠባበቅ ነበር ነፃ የሚያወጣቸው፣ እረፍት የሚሰጣቸው፣ ሰላም የሚሰጣቸው፣ የሚያድናቸው መሲሐቸው ንጉሱ አንተ ነህ ይላል። ኢየሱስ የእስራኤል ንጉሥ ብቻ ሳይሆን የዓለም ሁሉ ንጉሥ፣ የነገሥታት ንጉሥ ነው ብሎ አሁንም ማን ነው ይሄን የሚጽፈው? ዮሐንስ ነው። ስለ ማን ነው የሚጽፈው? ስለ ኢየሱስ ክርስቶስ። ምን ሆነ? ፈጣሪ ነው አለ። እግዚአብሔር የተባረከ ነው። ሁሉ በሱ ሆነ፣ ከእርሱም ያለሱ የሆነ አንዳች ነገር የለም። ወገኖች የምናመልከው ጌታ እኮ ፈጣሪ ነው። በዚህ ጌታ ላይ ግን
ራሱን አምኖ የማይጥል ሰው ሁሉ በእርሱ የሆነ ሃሌሉያ ሁሉ በምን ሆነ በእርሱ በሆነው በጌታ ላይ ራሳችንን መጣልና ማመን ካቀጠን እጅግ አስቸጋሪ ህይወት ውስጥ ነው። ሰው እኮ መኪና ውስጥ ሲሄድ መኪና ውስጥ አይታችሁ የማታውቁት የታክሲ ሹፌር መኪና እየነዳ ከዚህ ወደ ሀያት የሚወስድ ከሆነ ማን መኪና እየነዳ ነው? ይሄ ሰውዬ መንጃ ፈቃድ አለው ወይ? ይሄ ሰውዬ አቅም አለው ወይ ብላችሁ ጠይቃችሁ ታውቃላችሁ? እናውቅም። ስለዚህ እየነዳ ስለመጣ ብቻ አምነ ነው ምን እንሆናለን? መኪና ውስጥ እንገባለን። ምን ሾፌርን እንኳን አምነን ማለት መኪናው ምን ሲያደርግ ስላየ እየነዳ ስላለ መሪው ስለያዘ እኮ አምነን ራሳችንን ምን እንጥላለን? መኪናው ላይ እንጥላለን። ከቶ እንደምን ሰማይንና ምድርን የፈጠረ ወገኖች ሰማይንና ምድርን የፈጠረ በምድር ላይ የምናያቸው ነገሮች ሁሉ የፈጠረ ያለሱ አንዳች ያልሆነ ጌታ ላይ ራሳችንን መጣል ያቅተናል። ሰዎች ግራ ሲጋቡ ሲንከራተቱ ከቦታ ወደ ቦታ ሲሄዱ እረፍትና ሰላም ሲያጡ መታመንና መቆም ሲያቅታቸው ከጌታ ጋር ለብቻቸው እጅግ በጣም ያሳዝናል። እግዚአብሔርም ያዝናል። የምናምነው ጌታ ሁሉ በእርሱ የሆነ ያለ እርሱ አንዳች የሆነ ጌታ ነው። ስለዚህ ለነገሮቻችሁ ጌታን ታመኑት። ራሳችሁን በጌታ ላይ ጣሉ። ከእሱ ጋር ቆሙ። እግዚአብሔር ከእኛ የሚፈልገው እምነት ይሄ ነው። ለዚህ ነው እኮ የሚጽፈው ዮሐንስ ማንነቱን በመግለጥ እኛ ሁላችን ራሳችንን በማን ላይ በመለመጣል በኢየሱስ ክርስቶስ ላይ ተደግፈን እንድንቆም ስለሚፈልግ ይሄንን ሲያደርግ ነው የምንመለከተው። እግዚአብሔር ይባረክ። ምዕራፍ 2 ላይ ስትመጡ ደግሞ ሌላው የኢየሱስ ክርስቶስን ገጽ በዛ ስፍራ ላይ ታያላችሁ። ባለፈው ሳምንት እንደተመለከትነው በእነዛም ሳምንታት እንዳየን በቃና በገሊላ እንደ ማንኛውም ሰው ሰርግ ቤት ኢየሱስ ክርስቶስ ሄደው እንመለከታለን። እዛ ቦታ ላይ ክፍል 1 ላይ እናቱ በዛ ስፍራ ላይ ቤተሰብ ስለሆነች የቤተሰብ ሰርግ ስለሆነ በኃላፊነት የምትሰራ ይመስላል። ስለዚህ ሰርጉ ሞቆ ደምቆ ባለበት ሰዓት ላይ ቤተሰቡን የሚያዋርድ ነገር ተፈጠረ። ምን ሆነ? ልክ ሰርግ ላይ በመካከል ሲደረስ ጊዜው ሳይደርስ ወይን ጠጅ ያካል ማቅረብ የሚችሉት ነገር አለ። ምክንያቱም በአይሁድ ባህል ሰርግ አንድ ቤተሰብ ሲደግስ ሰርገኛው ነው ወጪውን ሁሉ የሚችለው። ሳምንት በሙሉ ይበላል፣ ይጠጣል፣ ይከረማል። ያንን ያላደረገ ሰው በማህበረሰቡ መካከል ምን ይሆናል? ይዋረዳል። ማብላት ማቀጣት ያንን እንግዳው በተገቢው መንገድ በጥሩ ወይን ጠጅ ማስተናገድ ካልቻለ ስለዚህ ማርያም እያስተናገደችና እየመራች ባለችው ሰርግ ላይ ይሄ አደጋ ሲፈጠር ደንግጣ ወደ ማን መጣች? ወደ ኢየሱስ ክርስቶስ። ምክንያቱም ኢየሱስ ክርስቶስ ቤተሰብ ነው። ችግሩን መጋራት አለበት። ቤተሰብ ነው። ያው የማርያምን ቤተሰብ የሚመራው እሱ ነው። ዮሐንስ በዚህ ስፍራ ላይ የዮሴፍን ስም ሲጠቅስ አንመለከትም። ምናልባት ዮሴፍ ምን ሆኗል? ሞቷል። ስለዚህ በኩር ልጅ ስለሆነ ኢየሱስ ክርስቶስ ራሱ ነው ምን የተቀበለው? ኃላፊነት የተቀበለው። ስለዚህ በእሷ ላይ የመጣውን ሸክም አምጥታ ምንድን ነው የሚያደርገው? አጋራቸው። በዛም ጊዜ ጌታ ኢየሱስ ክርስቶስ እዛ ቦታ ያለውን ችግር ሳይሆን የዘላለሙን ከእግዚአብሔር ጋር ያለውን ዓላማ ያስብና ያሰላስል ስለነበረ አንቺ ሴት ከኔ ጋር ምን አለሽ? ጊዜ ገና አልደረሰም የሚለው እዚህ ቦታ ላይ ምን እንደሆነ ታውቃላችሁ? የሚሞትበት የእግዚአብሔርን ዓላማ የሚፈጽምበት የሰዎችን ችግር ሁሉ የሚፈታበት ዘመን እንዳልደረሰ ስለ አገልግሎቱ ነው የሚናገረው። ግን ምን አለች? ያም ቢሆን ይህ ችግር አንተንም ስለሚመለከት ብላ በማመኗ ምክንያት ደቀ መዛሙርቶቹን ምን ትላለች? የሚላችሁን አድርጉ ብላ ሄደች። ከዛም በኋላ ጌታ ኢየሱስ ክርስቶስ ምን አለ? ጋኖቹን ሰብስቡ አለ። ባዶ ጋኖች ነበሩ። ይሄ የተለመደ ነገር ነው። አይሁዶች ምን ስለሚያደርጉ የመንጻት ስርዓት አላቸው። አይሁዶች ሲወጡና ሲገቡ የሚታጠቡ ናቸው። ንጽህናቸውንና ቅድስናቸውን ጥንቃቸውን ውጫዊ በሆነ እጥበት ምን ያደርጋሉ? ይገልጣሉ። እንዲህ የሚያደርጉ ሃይማኖቶች በዚህ ዘመን የሉ። ሁሌ የሚታጠቡ በየሰዓቱ የሚጸዳሉ። ለነዛ ደግሞ ውሃ ያስፈልጋል። ስለዚህ እነዛ ጋኖች ውሃ የሞሉባቸው ናቸው። ሌላ ደግሞ ሴቶችም እንደዚሁ ይጸዳዳሉ። በተለይም በወር አበባ ላይ በመውለድ ላይ ሲሆኑ በውሃ ነው የሚነጹት። ስለዚህ በየቤቱ ትላልቅ የውሃ ጋኖች አሉ። ውሃ በጣም አስፈላጊ ስለነበረ እዛ ሰርግ ቤትም ባዶዎች ስለነበረ ባዶ ውሃዎች ምን አድርገው አላቸው? ሰብስቦ አላቸው። ኢየሱስ በአፉ ነው የሚናገር። ኢየሱስ ምንድን ነው? ፈጣሪ ነው አይደል? ይሄ ስለዚህ ጋኖችን ምን አድርጉ? ሰበሰቡ። ጋኖቹ ምን አድርጉ? ውሃ ሙሉ ጋኖቹን። ከዛ በኋላ የተሞላው ምን አድርጉ? ጭዱና ስጧቸው።
ምንድን ነው የተናገረው? ቃል ነው የተናገረው። ይሄ ቃል ከማን ነው የወጣው? ከኢየሱስ ክርስቶስ ነው የወጣው። እግዚአብሔር ሰማይንና ምድርን ሲፈጥር በምኑ ነው የፈጠረው? በቃሉ። ሁን አለ፣ ሆነ። እግዚአብሔር የተባረከ ይሁን። ይህ የመለኮትነት መገለጫ ነው ወገኖቼ። እግዚአብሔር ሁን ካለ ይሆናል። አሜን። ምንም አይነት ቆንጆ ነገር፣ ምንም አይነት ደስ የሚያሰኝ ቃል ዛሬ ይሁንላችሁ ብል አይሆንም። ምክንያቱም ከኔ ነው የሚወጣው። የሚሆነው ከማን የሚወጣ ነው? ከሰማይ አምላካችን ከእግዚአብሔር የሚወጣ ቃል ነው። እግዚአብሔር የተባረከ ይሁን። ስለዚህ ከኢየሱስ ክርስቶስ አፍ የወጣው ቃል ምን አደረገ? ውሃን ወደ ወይን ጠጅ ለወጠ። አሜን። ውሃ ወደ ወይን ጠጅ ሲለወጥ ያየ ማን ነው? ማን ነው ያየ? የሰሩት ደቀ መዛሙርት ብቻ ናቸው። ማርያም እናቱ እንኳን አላየችም። ኢየሱስ ክርስቶስ በእጁ አልነካም። በአፉ በሚናገረው ቃል ግን ውሃ ምን አደረገ? ወደ ወይን ጠጅ ለወጠ። ጣዕም የሌለውን ውሃ ጣዕም ወዳለው ወደ ወይን ጠጅ ለወጠ። ቀለም የሌለውን ውሃ ቀለም ወዳለው ወደ ወይን ጠጅ ለወጠ። የለወጠው ወይን ጠጅ ደግሞ ሰዎች በብዙ ዘመናትና ዓመታት አቆይተው ውብ የሚያደርጉት አይነት ነው። ድንገት የተፈጠረ አይመስልም። ግን ከኢየሱስ አፍ የወጣው ቃል የማይጣፍጠውን ውሃ ጣፋጭ እንዲሆን አደረገ። ጌታ የተባረከ። የሚገርማችሁ ነገር ከዛም በኋላ ምን ሆነ? ድግሱ በሰላማዊ መንገድ በሚያስደንቅ ሁኔታ ቀጠለ። ይሄ አንዱ ዓላማ ነው። ከዚህ በላይ ደግሞ የሚገርማችሁ እነዚህ ደቀ መዛሙርቶች ይህንን ያዩት ምን ሆኑ? በኢየሱስ ክርስቶስ አመኑ። አሜን። አያችሁ፣ የተአምራቱ ግብ የጎደለው ወይን ጠጅን በማሟላት ድግሱን ማሳመር ብቻ አይደለም። ያ በእግረ መንገድ የተከናወነ ነው። ትልቁና ዋናው ነገር እስከ ፍጻሜው ድረስ ከኢየሱስ ክርስቶስ ጋር የሚሄዱት ደቀ መዛሙርቶች ኢየሱስ ሪሊ ማን እንደሆነ እንዲያውቁ ነው። ስለዚህ መጽሐፉ ምን ይላል መሰላችሁ? ደቀ መዛሙርት የኢየሱስ ክብርን ተገለጠ፣ ደቀ መዛሙርቶችን በእርሱ አመኑ። ሃሌሉያ! አመኑ። አምነው ምን ሆኑ? ከኢየሱስ ክርስቶስ ጋር ታውቀው ቀሩ። እግዚአብሔር በዛ ስፍራ ላይ ኢየሱስ ክርስቶስ ያደረገው ተአምራት ትኩረቱ ኢየሱስ ክርስቶስ ራሱ ነበር። ትኩረቱ ደቀ መዛሙርቶች ነበሩ። ከዛም የተነሳ በኢየሱስ ክርስቶስ አምነው ቀሩ። እግዚአብሔር ይመስገን። አምነው ቀሩ። ከዛ በኋላ ከኢየሱስ ክርስቶስ ጋር ሲሄዱ ነው የምንመለከተው። የትኛው ቦታ ላይ ሁለተኛ ኢየሱስ ክርስቶስ ተአምራትን በማድረግ ራሱን እንዲገልጥላቸው አልጠየቁትም። ተአምራትና ድንቅን ሲያነፈንፉ አንመለከትም። ምልክትን ሲያነፈንፉ አንመለከትም። ለአንድና ለመጨረሻ ጊዜ ኢየሱስ ክርስቶስ ደቀ መዛሙርቶቹን በዚህ ተአምራት ምክንያት ከራሱ ጋር አጣበቃቸው። ተጣብቆ ከኢየሱስ ክርስቶስ ጋር ሲቀሩ እንመለከታለን። ይህንን ተአምራት በዛ ስፍራ ላይ አደረገ። ቀጥሎ ኢየሱስ ክርስቶስ ከቤተሰቦቹ ጋር ወዴት ሄደ? ወደ ቤተ መቅደስ። አሁን ኢየሱስ ክርስቶስ በይፋ አገልግሎት የሚጀምርበት ጊዜ ሆነ። ስለዚህ አገልግሎቱን የጀመረው ከየት ነው? ከቤተ መቅደስ ነው። ቤተ መቅደስ ሳጋ ሲመጣ ቤተ መቅደሱ ቆሽሿል። በምን? በእንስሳት። ቤተ መቅደስ ዋና ዓላማ እግዚአብሔርና ሰዎች ግን የሚሆኑበት ስፍራ ነው። ሰዎችና እግዚአብሔር የሚገናኙበት፣ የሚነጋገሩበት፣ እግዚአብሔር ራሱን በተለየ መንገድ ራሱን የሚገልጥበት፣ ለነገሮች ምላሽ የሚሰጥበት ስፍራ ነው። እግዚአብሔር የመረጠው ስፍራ ነው። ያ ስፍራ ግን ከዚህ አገልግሎቱ ውጪ በሶስት አካላት፣ አንደኛ ቤተ መቅደሱን በሚመሩት ሰዎች ስንፍናና ገንዘብ ፍላጎት ምክንያት፣ ሁለተኛ በነጋዴዎቹ ምክንያት፣ ሶስተኛ በገንዘብ ለዋጮቹ ምክንያት ለጸሎት የሚሆነው ቤተ መቅደስ የንግድ ቦታ ነው የሆነው፣ ሀብት ማከማቻ ነው የሆነው፣ የቢዝነስ ቤት ነው የሆነው፣ የራስ የሰው ፍላጎት ማሟያ ነው የሆነው። ስለዚህ ይህ ደግሞ እንዲቀጥል የእግዚአብሔር ፍቃድ አልነበር። የእግዚአብሔር ቤት የጸሎት ቤት ነው። ኢየሱስ ክርስቶስ ሌላ አገልግሎት ከመጀመሩ በፊት የእግዚአብሔር ቤተ መቅደስን ሲያጸዳ ነው የምንመለከተው። ቤተ የጸሎት ቤት ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችኋል። ወንበዴዎቹ እነማን ናቸው? በመጀመሪያ ደረጃ የቤተ መቅደሱ ጠባቂዎች። ምክንያቱም ቤተ መቅደሱን ለእግዚአብሔር አገልግሎት ብቻ እንዲያውሉ እግዚአብሔር ከብሉይ ኪዳን ጀምሮ ስልጣን የሰጣቸው ኃላፊነት የሰጣቸው አገልጋዮች ናቸው። አገልጋዮቹ ከነጋዴዎቹ ጋር በመመሳጠር ሕግን በማውጣት በደንብ አዳምጡ። ሕግ አውጥቶ ምን ብለው ነው ያወጡት መሰላችሁ? ማንም ሰው
ከዚህ ቤተ መቅደስ ከሚሸጡት እንስሳት ውጪ ለመስዋዕት ሌላ እንስሳ ቢያቀርብ አንቀበልም። ለማንኛውም ሰዎችን እያቀበሉ ያሉት ለነጋዴዎቹ ናቸው። ነጋዴዎቹ እንስሳ አዘጋጅተዋል። ስለዚህ ከውጭ ብታመጡ አንቀበልም። ከዚሁ መግዛት አለባችሁ። ሁለተኛ ገንዘብ ቤተ መቅደስ ምን ትሰበስባለች? ቀረጥ ትሰበስባለች። ያንን ቀረጥ ደግሞ ገንዘቡን ከየት ማምጣት አለባቸው? ሰዎች ከዚሁ መመንዘር አለባቸው። አንድ ምሳሌ ባለፈው ሳምንት ነግሬያቸዋለሁ። እዚህ ቦታ ላይ ባለ 5 ብር አለ። የምንቀበለው ባለ 5 ብር ነው። እሱንም የት ጋር ስትመነዝሩ? እዚህ ጋር ስትመነዝሩ። ስለዚህ መንዛሪዎቹ 5 ብሩን በ100 ብር ይሸጣሉ። 100 ብር ይዞ የመጣ ሰው በ5 ብር ይገዛታል። ስለዚህ ትርፉ ስንት ነው? 95 ብር ነው። ይሄ 95 ብር የነጋዴው የለዋጩ የቤተ መቅደስ ሻጮቹ ነው። ስለዚህ ቤተ መቅደሱን ሊያስተዳድሩ እግዚአብሔር ቦታ የሰጣቸው ሰዎች አክሲዮን ገዝተው ቤተ መቅደሱን መነገጃ አደረጉት። ይሄ መርገም ነው። እግዚአብሔር የሰጣቸውን ስልጣን፣ እግዚአብሔር የሰጣቸውን ኃላፊነት። ከዚህ የተነሳ ጌታ ኢየሱስ እናንተ ቤተ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ወንበዴዎች ተብለው የተቆጠሩት አገልጋዮቹም ጭምር ናቸው። ራሳቸውን ከአገልጋይነት ወደ ወንበዴነት ወደ ዘራፊነት ለወጡ። ሕግ ላይ ምን ይላል? አንድ ሰው ኃጢአት ቢሰራ ከእንስሳቱ መካከል እንከን የሌለበት ንጹሕ የሆነውን እንስሳ መርጦ ወይም ከገበያ ገዝቶ ለእግዚአብሔር መስዋዕት ማቅረብ አለበት። ይዞ ነው የሚመጣ ወደ ቤተ መቅደስ። የቤተ መቅደስ መሪዎች ግን እንስሶቻችሁን አንቀበልም፣ እዛው ራሳችሁን ሽጡ፣ ግን ከዚህ ከቤተ መቅደስ መግዛት አለባችሁ። ስለዚህ በቤተ መቅደስ የሚሸጡት እንስሳት እጅግ በጣም ዋጋቸው ምን የሆነ ነው? የናረ ነው። ምክንያቱም ሰዎች አማራጭ የላቸው። ያሳዝናል። አማራጭ የላቸው። ስለዚህ አማራጭ አሳጥተው ሰዎችን አስረው ለማን አቀበሉ? ለነጋዴዎቹ፣ ለወንበዴዎቹ፣ ለዘራፊዎቹ ሲያቀብሉ ነው የምንመለከተው። ስለዚህ ኢየሱስ ክርስቶስ አገልግሎት በቤተ መቅደስ ከመጀመሩ በፊት ቤተ መቅደስን አጸዳ። እግዚአብሔር የተባረከ ይሁን። ቤተ መቅደስ ማለት በዚህ ዘመን እኛ ነን ወገኖች፣ ልባችን ነው ወገኖች። ይሄ ልባችን የእኛ ማንነትና ልባችን እግዚአብሔር የሚነግስበት ነው። እግዚአብሔር የሚመለክበት ነው። እግዚአብሔር የሚከብርበት ነው። በብዙ ምኞት፣ በገንዘብ ምኞት፣ በኑሮ ምኞት፣ በድሎት የራሳችንን ፍላጎት ለማሟላት ውስጣችን እግዚአብሔር የሚነግስበትን ልባችንን ምንድን ነው ዛሬ የሞላው? ምንድን ነው የሞላው? ጌታን ለምን እንፈልገዋለን? ጌታን ለምን እናመልካለን? ሪሊ እግዚአብሔር እውነተኛ አምላክ ነው። ሊመለክ የሚገባ አምላክ ነው። ሊሰገድ የሚገባ አምላክ ነው። ከባህሪውና ከማንነቱ ተነስቼ ለሱ ምንም ይሁን ይሁን እገዛለታለሁ ብለን ነው የምናመልከው ወይስ ሌላ ዓላማ አለ? እነዚህ ሰዎችን ኢየሱስ ክርስቶስ ከቤተ ክርስቲያን ቤተ መቅደስ አጸዳቸው። አጽጂ ነው ኢየሱስ ክርስቶስ። ወደ እኛም ህይወት መጥቶ ያጸዳል። ዛሬ ወደ እኛ ህይወት እግዚአብሔር ሊመጣ ሊያጸዳ ይገባል። እንፍቀድልን ውስጣችንን እንዲያጸዳ። እሱ ብቻ በእኛ ውስጥ ምን እንዲሆን እንዲነግስ፣ ልባችን በሱ እንዲሞላ፣ ሌሎች ነገስታቶች፣ ሌሎች ምኞቶች፣ ሌሎች ፍላጎቶች ከህይወታችን ውስጥ ጠርተው እንዲወጡ። እግዚአብሔር ደባል መሆን አይፈልግም። እግዚአብሔር ደባል መሆን አይፈልግም። በተለይም ከኃጢአት ጋር ደባል መሆን አይፈልግም። ስለዚህ እግዚአብሔር በቃሉ እንዲያጸዳን፣ በመንፈሱ እንዲቀድሰን ራሳችንን ልንከፍትለት ይገባል። ቤተ መቅደሱን እምቢ ስላሉ ግን ኢየሱስ ክርስቶስ ጅራፍ አዘጋጅቶ ሲያባርር ነው የምንመለከተው። ቤተ ምን ትሆናለች? ቤተ የጸሎት ቤት ይሆናል። ደቀ መዛሙርቱም አሁን ምን ይላል በዛ ቦታ ላይ? ደቀ መዛሙርቱ ብሉይ ኪዳን ውስጥ የቤቴ ቅናት ይበላኛል ተብሎ የተጻፈው ዛሬ እንደተፈጸመ አስተዋሉ ይላል። ደቀ መዛሙርቶቹ የሚከሰቱትን ነገሮች ሁሉ ከእግዚአብሔር ቃል አንጻር ነው ምን የሚያደርጉት? የሚመረምሩ። እውነተኛ ክርስትና ወይም የዳነ ክርስቲያን፣ የበሰለ ክርስቲያን ይህ ነገር ከእግዚአብሔር ቃል አንጻር ምን ይላል ብሎ አምኖ እንዲቀበል እንጂ እንዲጋት አልተፈቀደም። ሰሙኛላችሁ? ሰው የሚናገረውን ሁሉ እንዲጋት አልተፈቀደም። በሕይወታችን ውስጥ በእግዚአብሔር ቃል ተሞልተን የእያንዳንዱን ሰው ትምህርት፣ የእያንዳንዱን ሰው ስብከት፣ የእያንዳንዱን ሰው ንግግር እንድንመዝን እግዚአብሔር ይፈልጋል። እንደ ደቀ መዛሙርቶቹ ከእግዚአብሔር ቃል አንጻር ይህ ሰው የሚያስተምረው ነገር ትክክል ነው፣ ትክክል አይደለም፣
አንድ ነገር እንገራችሁ የስህተት ትምህርት የምትሰሙና የምትቀበሉ ከሆነ ያ ሰው የሚያስተምርበትን መንፈስ ጭምር ነው የምትቀበሉ። ስህተትን የሚያስተምር ሰው ከስህተት አምላክ ነው ከሰይጣን ነው የሚያስተምረው። ያንን ስህተት የተቀበለ ሰው መንፈስንም ጭምር ስለሚቀበል የዛ መንፈስ እስረኛ ይሆናል። በእግዚአብሔር መንፈስ የሚነገረው የእግዚአብሔር ቃል የእግዚአብሔር ተገዢ እንድንሆን ያደርገናል። ስለዚህ እነዚህ ሰዎች ደቀ መዛሙርቶቹ ሁሉም ከእግዚአብሔር ቃል አንጻር ነገሮችን የሚመለከቱ በዚህ ጉዳይ ላይ የእግዚአብሔር ቃል ምን ይላል ብላችሁ ጠይቃችሁ ታውቃላችሁ ወይስ ሰው የሚናገረው ነገር ሁሉ ትሰማለህ? ምን ይላል እግዚአብሔር ቃል? ክርስቲያን እኮ ወደዛ ነው ማደግ ያለበት። የእግዚአብሔር ቃል መሙላትና ማደግ ያለበት እኮ ከዚህ የተነሳ ነው። እያንዳንዱ ነገር ምን የሚመረምርበት መሳሪያ ሊኖረው ይገባል። ትክክለኛ የሆነውና ትክክለኛ ያልሆነው ኬሚስትሪ የምታውቁ ሰዎች ኬሚስትሪ ሊትመስ ፔፐር የሚባል ነገር አለ። አልካላይንና ቤዝ ወይንም አሲድና አሲድ ያልሆነው ፈሳሽ ለመለካት ወይንም ለመለየት የሚጠቀሙበት ምን ይባላል? ሊትመስ ፔፐር ነው የሚባለው። ያ ፔፐር ወይንም ያቺ ወረቀት ውሃ ውስጥ ብትከተትና አሲድ ውስጥ ብትከተት የምታሳየው ቀለም የተለያየ ነው። ውሃ ውስጥ ብትከተት አረንጓዴ የምታሳይ ከሆነ አሲድ ውስጥ ስትገባ ቢጫ ነው የምትሆነው። ስለዚህ ፈሳሹ ውሃ ይሁን አሲድ ይሁን ወረቀቱን ቀለም በመለየት ማወቅ ይቻላል። ስለዚህ ሰው ብድግ አድርጎ ውሃ ነው ብሎ አሲድ አይጠጣም። ኦኬ፣ ውሃ ነው ብሎ አሲድ አይጠጣም። ምኑ ስለሚያሳዩ? ወረቀቱ ቀለም ስለሚለወጥ ስለሚያሳይ። ክርስቲያኖች ልቀራችሁ ዛሬ መጣችሁ ነገ ከዚህ ቦታ ልትሄዱ ትችላላችሁ። ከኛ ጋር ልትኖሩ ትችላላችሁ። ምርጫችሁ ነው። ግን አንድ ነገር ይዛችሁ በህይወት ዘመናችሁ ውስጥ እያንዳንዷን ነገር በእግዚአብሔር ቃል ፈትሻችሁ የማትቀበሉ ከሆነ አንዳንድ ሰዎች ጎትቶ ወደ ሲኦል ያደርሷቸው። ስለዚህ ነው ሁሉን ፈትሹ፣ መልካሙን ያዙ። ሁሉን መርምሩ፣ መልካሙን ያዙ። ለመመርመር ፈቃደኛ ያልሆነ አገልጋይ ሐሰተኛ አገልጋይ ነው። ነገር ሰዎች በግድ እሺ ብለው እንዲቀበሉት የሚያስገድድ ሰው ካለ እሱ ሰው ጠርጥሩት፣ ለእንድትመረምሩት፣ እንድትፈትሹት። በር የማይሰጣችሁ ከሆነ እንደ ቤሪያ ሰዎች ልባችሁ ተከፍተው በእግዚአብሔር ቃል ይህ የሆነን ብለን እንድትሉ የማይፈቀድ እኔን ካልሰማ ይሄ እውነት ነው ይሄን ካልተቀበልክ ትሞታለህ የሚል እሱ ከአጋንንት ነው። እውነተኛ የሆነ ነገር እንኳን እስካልገባን ድረስ ላለመቀበል መብት አለ። በእግዚአብሔር ቃል እስከሚገባ በእግዚአብሔር ቃል እስከምናረጋግጥ ግዴታ የለብን። ግዴታ እንድንቀበል የሚያስገድደን ይሄ የተጻፈውን የእግዚአብሔር ቃል ብቻ ነው። ከሰዎች አፍ የሚወጣው ነገር ሁሉ ጊዜ በዚህ ቃል መርምሩ፣ ፈትሹ። ከዛም በኋላ በህይወቱ ትኖራላችሁ። የትኛውም ቦታ ላይ ክርስቲያኖች ዛሬ ግራ የተጋቡት ጨለማ ውስጥ የሚመላለሱት ከዚህ ከእግዚአብሔር ቃል ጉድለት የተነሳ ነው። የት ሄዶ የእግዚአብሔር ቃል ማለት ይሄ የተጻፈ ቃል ነው። ሌላ እግዚአብሔር ቃል የለውም። ይሄን ይወቁ። እኔ እኮ ይሄን ቃል ነው እያብራራሁ ያለው። ከሰማይ አላመጣም፣ ከጥልቁ አላመጣም። ሰው ማስተማር የሚገባው ይሄን ሕያው የእግዚአብሔር ቃል ነው። ስለዚህ ነው ለመመርመር ቃሉን በማጥናት ልትፈትሹ ትችላላችሁ። ጠንካራና ብርቱ ክርስቲያን መሆን የምትፈልጉ ከሆነ የበላይ ባለስልጣን የእግዚአብሔር ቃል ስለሆነ ቃሉ መሉ። ኢየሱስ ክርስቶስን እኮ ነው ምን ያሉት? ኢየሱስ የሰራውንና ያደረገውን ነገር በእግዚአብሔር ቃል አስደግፎ ሲቀበሉ ነው የምንመለከተው። በብሉይ ኪዳን እሱ ምን የተባለው የቤት ቅናት ይበላኛል ተብሎ የተጻፈው ቃል ዛሬ በኢየሱስ ክርስቶስ አገልግሎት ተፈጸመ። ስለዚህ የቤቱ ቅናት በልቶት ነው፣ የእግዚአብሔር የቤቱ ቅናት በልቶት ነው ኢየሱስ ክርስቶስ ይህንን እርምጃ የሚወስደው። ስለዚህ ያደረገው ነገር ትክክል ነው፣ እንደ እግዚአብሔር ቃል ነው አሉ። ማንን ነው የመረመሩት? ኢየሱስን ነው። የማንን ድርጊት ነው የፈተሹት? የኢየሱስ ክርስቶስን ድርጊት በእግዚአብሔር ቃል እየፈተሹ የሚቀበሉ ደቀ መዛሙርቶች ካሉ ዛሬ እኔን አገልግሎት ማትፈትሹበት ምን ምክንያት ነው? ማንኛውም እኔ አልመረመርም፣ እኔ የተቀባው እየተለቀለቀው የራሴ ጉዳይ ስትለቀለቅ ይሙሉ እድሜ ልክ የሚለቀልቅና የሚቀባ ኢየሱስ ክርስቶስ እንኳን ምን ሆኖ አገልግሎቱ ተመርምሮ ተፈትሾ ለምን በህይወት ምን ሆኖ ሐሰተኛ ስላለ አታላይ ስላለ አድበርባሪ ስላለ ታምራት የሚያደርግ ሁሉ ከእግዚአብሔር ዘንድ አይደለም። ሰይጣን ታምራት ያደርጋል፣
ሰዎች ተአምራት ያደርጋሉ በእውቀታቸው። ሳይኮሞስቲክ ሂሊንግ ሳይኮሎጂካል በሆነ መንገድ ሰዎችን መፈወስ ይቻላል፣ ምልክት ማድረግ ይቻላል። ይሄ ሳይንሳዊ ነው። እሱን መንፈሳዊ ነገር አድርገን አምጥተን በቤተክርስቲያን መጠቀም እንችላለን። ግን የእግዚአብሔር ነው ማለት አይደለም። የእግዚአብሔር የሆነውን በእግዚአብሔር ቃል ምን ማድረግ አለብን? ማረጋገጥ። በእግዚአብሔር ቃል የተሞላ የእግዚአብሔር ቃል በስርዓት የሚታወቁ የእግዚአብሔር ቃል በስርዓት የሚታነቡ በዛ ደግሞ እንደ ልትመስፈር ቃሉ በሕይወታችሁ ሞልቶ የሚመጣው ነገር ሁሉ በቃሉ የምትመዝኑ ክርስቲያኖች ሆናችሁ እንዲታድጉ እንፈልጋለን። እግዚአብሔር ወደዚህ ስፍራ ያመጣን እንደዚህ 4 እና 5 6 እና 7 ሰው እንደዛ አድርገን እዚህ ቤተክርስቲያን ብናሳድግ ይበቃናል። እኛ ገንዘብ ለመሰብሰብ አልመጣንም። ልንገራችሁ፣ ብር ወርቅ ለመሰብሰብ አልመጣንም። ሰውን ሀብታም ለማድረግም አልመጣንም። ተአምራትን ድንቅ ለማድረግም አልመጣንም። ይሄ የእኛ ስራ አይደለም። የማን ስራ ነው? የእግዚአብሔር ስራ ነው። የእኛ ስራ ግን እግዚአብሔር የሰጠንን ይህንን ሕያው ቃል በትክክለኛ መንገድ ለሰዎች መንገርና ሰዎች በእግዚአብሔር ቃል እንዲኖሩ በእግዚአብሔር ቃል እንዲቆሙ ማድረግ ነው። እንዲቆሙ ማድረግ ነው። ስለዚህ ነው በዚህ ስፍራ ላይ 4 እና 5 2 ቤተሰብ ይዘን አገልግሎት ጀምር። ሁለት ቤተሰብ አገልግሎት ጀምር። ዛሬ እናንተን እግዚአብሔር እዚህ ቦታ ላይ አምጥቷል። ምናልባት እዚህ ተሆነውና ሌላ ቦታ ግን ለዛሬ የሰማችሁ ይህ ቃል በሕይወታችሁ ለዘላለም ያኖራችኋል። ይዛችሁ ቆሙ። በዚህ በእግዚአብሔር ቃል ፈትሹ። አትንከራተቱ። ሰዎች ጋር ምንም ነገር የለም። ሕያው የሆነ ነገር ያለው እዚህ እግዚአብሔር ቃል ጋር ወደዚህ ወደ እግዚአብሔር ቃል የማይመራ ትምህርት የስህተት ትምህርት ነው። ደቀ መዛሙርቶቹ የኢየሱስ ክርስቶስን ትምህርት እኮ የኢየሱስ ክርስቶስን ድርጊት በእግዚአብሔር ቃል ፈተሹና ከብሉይ ኪዳን አመጡ። ቃሉ በውስጣቸው ስላለ ቃሉ ተሞልቶ ስለነበር የሐዋርያቱ ባህሪ ይሄ ነው። ገርማችሁ በቃሉ ነው የሚፈትሹት። ቃሉ ፈተሹ። ኢየሱስ ክርስቶስ ያደረገው ምን አሉ? ተቀበሉ የኢየሱስ ክርስቶስን ትምህርት። ይሄን ሲያደርጉ እንመለከታለን። ነገር ግን ለዚህ ትምህርት እነሱም ደቀ መዛሙርቶቹ ብቻ አይደለም ምላሽ የሰጡት። በቤተ መቅደስ የነበሩት ሌሎች ሰዎች ደግሞ የሰጡትን ምላሽ እናይና እናበቃለን። እሱ ምንድነው? ኢየሱስ ክርስቶስን ተመልከቱ የሚል ነው። ኢየሱስ ክርስቶስን የት ነው ያየነው? ኢየሱስ ክርስቶስን በመጀመሪያ ደረጃ የተመለከትነው ሰርግ ቤት ውስጥ ነው። እዛ ቦታ ላይ ኢየሱስ ክርስቶስ ተአምራትና ድንቅን በማድረግ ራሱን ክብር ገለጠ። ደቀ መዛሙርቶቹ በእርሱ አመኑ። አሁን ደግሞ በቤተ መቅደስ ውስጥ ያየነው ምን ሲያደርግ? የእግዚአብሔርን ቤት ሲያለጣ፣ ወንበዴዎችን ሲያወጣ። ወንበዴዎች የተባሉት አገልጋዮችን ጭምር ናቸው። ዛሬ በቤተ ክርስቲያን በርካታ ወንበዴዎች አሉ። ወንበዴ አገልጋይን የምትለዩት በምን እንደሆነ ታውቃለህ? ትኩረቱ ገንዘብ ነው። እዚህ ቦታ ላይ እኮ የእግዚአብሔርን ቤተ መቅደስ ያቆሸሹት ጥቅም ለማግኘት ነው፣ ብር ለማግኘት ነው፣ ወርቅ ለማግኘት ነው። የእግዚአብሔርን ሕግ እኮ ያዛቡት እነዚህ የቤተ መቅደስ ምን ነጋዴዎች ገንዘብ ለማግኘት ነው። ዛሬስ ለምንድን ነው የምንኖረው? ለምንድን ነው የምናገለግለው? ለምንድን ነው እግዚአብሔር ታምራትና ድንቅ በእኔ ሕይወት እንዲያደርግ የምፈልገው? ምንድን ነው ግቡ? ባተ ሞቲቭ ቢሃይንድ ከዚህ ፍላጎት ጀርባ ያለው ብር ነው፣ ወርቅ ነው፣ ክብር ነው፣ ዝና ነው፣ ሴት ነው፣ ወንድ ነው። ምንድን ነው? እግዚአብሔር የሚያየው የሰዎችን ሩጫ አይደለም አላለም። እግዚአብሔር ሰው ፊትን ያያል፣ ውጫዊ የሆነውን ነገር ያያል፣ ያማረውን የደመቀውን ይፈልጋል። እግዚአብሔር ግን ምን ያያል? ምን ያያል? ዛሬ እኮ ጌታ ለምን እንደምታመልኩ እኔ አላ የሚያየው ማለት ነው እግዚአብሔር። ልብን ይመዝናል፣ ውስጥን ያያል፣ ውስጥን ይመለከታል። ውስጥን ያየው ጌታ ኢየሱስ ክርስቶስ ወንበዴዎች አላቸው። ዛሬ ወንበዴዎች አሉ። ምን የሚያደርጉት? የእግዚአብሔርን ቤት፣ የእግዚአብሔርን ስርዓት፣ የገንዘብ የጥቅም ማግኛ እንደነዛ። በጣም አያሳዝናችሁ? እግዚአብሔር ከቤታችሁ አምጥታችሁ ሰውልኝ ያለውን እንስሳ ከዚህ ካልገዛህ በስተቀር ተቀብለን በእግዚአብሔር ፊት አናቀርብልህም ሲሉት፣ እግዚአብሔር እኮ የሰዎችን መስዋዕት ተቀብለው በእግዚአብሔር ፊት እንዲያጥኑ ሹመት የሰጣቸው ሰዎች ናቸው። ይህንን ስልጣናቸውን ምን አደረጉት? ጥቅም ማግኛ አደረጉት። ከዚህ የተነሳ ከዚህ በውድ ዋጋ እኛ ትርፍ ከምናገኝበት ቦታ ካልገዛ ለቤተ መቅደስ ግብር የማይከፍል አይሁዳዊ ተብሎ አይቆጠርም፣ አገልግሎት አያገኝም፣ አይሰጠውም። ከዚህ የተነሳ ሁሉም ኢየሱስ ክርስቶስ ሳይቀር እኮ ነው ግብር የከፈለ የቤተ መቅደስ። ታስታውሳላችሁ አይደል? ኢየሱስ ከየት አምጥቶ ነው የከፈለው? ለጴጥሮስና ለራሱ ከምን ሆድ? ከአሳ ሆድ አውጥቶ ግብር ሲከፍል የምን ግብር ነው የከፈለው? የቤተ መቅደስ ግብር ነው የከፈለው ኢየሱስ ሳይቀር ማለት ነው። ኢየሱስ እኮ የሰውን ስርዓት እያሟላ ነው ያገለገለው፣ አፈንግጦ አይደለም ያገለገለው። አሜን፣ አፈንግጦ አይደለም። ስለዚህ እዚህ ቦታ ላይ ይሄንን ባለ 5 ብሩን በ100 ብር ገዝታችሁ እችን
ሰውየው እጅ ላይ ያለችውን 5 ብር ካላመጣችሁ ግብር እንደከፈላችሁ አይቆጠርም። አያችሁ፣ እግዚአብሔር የሰጣቸውን ስልጣን ለግል ጥቅም በማዋል ህዝቡን ሲጨቁኑ እንመለከታለን። ሲያስፈራሩ እናያለን። ዛሬ የሚያስፈራሩ ሰዎች የለም እንዴ? እኔ እዚህ ያገለገልኩ እያለሁ አላቻለሁ ነገርችን በቀደም እኔ እዚህ ጋር እየተናገርኩ እያለሁ የኔን ንግግር በጥሰሽ የምትወጪ እግዚአብሔር ይቀስፍሻል። ሟርተኛ ነው እሱ ሰውዬ አላት። ሴትዮዋ ወደኋላ ማት ሊሆን ይችላል ሽንት ቤት ልትወጣ ትችላለች። ትታ የመሄድ መብት አላት። እኔ እየተናገርኩ ስላለ የኔን ንግግር አቋርጠ ስለወጣሽ ምን ያደርግሻል? እግዚአብሔር ይቀስፍሻል። እሱ የእሱ እግዚአብሔር የቱ እንደሆነ አለ። ሰዎች እኮ እግዚአብሔርን አላምንም እንኳን ብለው እግዚአብሔር የለም ብለው እንኳን በምድር ላይ በጣም ይኖራሉ። 50 ዓመት 60 ዓመት 100 ዓመት ሀብታም ባለጠጋ ሆኑ። እሱ የሚያገለግለው እግዚአብሔር እየቀሰፈ የሚሄድ ይሄ ሟርተኛ ነው፣ አስማተኛ ነው፣ ድግምተኛ ነው። ለምን እንደሆነ ታውቃላችሁ? ሰዎች እሱን ፈርተው ለእሱ ምን እንዲሆኑ እንዲንበረከኩና እንዲገዙ። አያችሁ፣ እንዲገዙ እንዲንበረከኩ። አንዷ ለአንዱ አዝና ጌታን አገለግላለሁ እያለ አራዳ ነው፣ ከገጠር የመጣ ሰው ነው። አገለግላለሁ እያለ ሲንከራተት ውጪ ነው የምትኖረው፣ ቤቱን ሰጠችው። ኑርና እዚህ ሆነ ያገለግላል። አንዳንድ ጊዜ ሳትፈትሹና ሳትመረምሩ የምታደርጉት ሰን ወጥመድ ነው የሚሆነው። ያቺ ሴት ለሰውየው ያን ቤት ስትሰጥ ከባሏ ጋር አልተማከረች። እቤቷ ከገባ በኋላ እኔን ከዚህ በኋላ የሚናገረኝ ሰው ካለ እግዚአብሔር ይገለዋል አላት። እሷም በእግዚአብሔር ቃል የሞላች ስላልሆነች ለንብረቷ ብሎ እግዚአብሔር እንደማይገላት የማታውቅ ሴት ከዚህ በኋላ ይሄ ሰውዬ ከቤቴ ማስወጣት አልቻልኩም፣ ምክንያቱም እሱን የሚነካ ሁሉ እግዚአብሔር ይገላል ብሎ ተናግሮኛል ብላ እስካሁን እጅና እግሯን ተጣጥፋ ቤቱ አይደለም እሱን እሷ ቤቱ ውስጥ ይኖራል። አሁን ምን እንዳደረገ ታውቃላችሁ? ሰርቪስ ቤት ውስጥ ነው የሚኖሩ። ያ ሟርተኛ ከፊት ለፊት ፎቅ አላት ቤት። ይሄን ቤት ካልሰጠሽኝ ያላት ነው። ገና እሱን ብቻ አይደለም ከባሏም ያፋታታል። እዚህ ከተማ ውስጥ እንደዚህ የፈሰሱ ሟርተኞች ይሄ እየተማሩ ወደ ማወቅ የማይደርሱ ሴቶችን የሚያታልሉ ከገጠር የመጡ አማርኛ እንኳን በስርዓት የማይናገሩ እናንተ ከተሜዎች ደግሞ የሚያታልሏቸው በጣም ነው የሚገርም። አትሞቁሽ እግዚአብሔርን ቃል እንኳን አለ። ይሄ ለምን እንደሆነ ታውቃላችሁ? ሰዎች በምድራዊ ፍላጎትና ኑሮ ምቾት በጣም ፍላጎቱ ምን ስላደረጋቸው ስለወረሳቸው እንዲህ ይሆንልሻል፣ እንደዛ ያደርግልሻል፣ ይሄን ጉድለት እንዲህ ይሞላልሻል የሚል ሰው ነገሩ እንኳን ባይሆን በዚህ ንግግር ረክተው ለመኖር ራሳቸውን አታለው ለመኖር ይፈልጋል። ሰዎች በእረፍትና በሰላም መኖር የሚችሉት ከጌታ ጋር ሲጣበቁ ብቻ። ወገኖች በጣም አጭበርባሪና አታላይ ሰዎች በዚህ ከተማ ውስጥ የገቡበት ዘመን ስለሆነ ተጠንቀቁ። አሁን ወዴት ትግባች ቢመከራት ምክንያቱም ለመሰላት ልጁ ሲያገለግል አገልግሎቱን ስለተቀበለች መንፈሱ ገብቶባል። መንፈሱ ደግሞ ምን የሚያደርግ ነው? ለነዛ ሐሰተኞች የሚያስገዛ ትምህርቱን ስለሰሙ ትምህርቱን ሲቀበሉ መንፈሱን ጭምር ይገባባቸዋል። ከዛ በኋላ በፊታችሁ ቢዘውቱ፣ ቢሰርቁ፣ ቢገሉ፣ ቢያታልሉ እነሱን ከመደገፍ ውጪ ምርጫ የለም። አሁን ይሄ ከተማ ውስጥ ሚሊዮን እና ሺህ ህዝብ ሰብስቦ የሚያጭበረብሩና ግራ የሚያጋቡት ለምን እንደሆነ መንፈሱ ስላስገዛላቸው። ሲታያቸው የተማሩ ሰዎች ናቸው፣ ዲግሪ ያላቸው፣ ዲፕሎማ ያላቸው፣ ጥሩ ኑሮ የሚኖሩ መኪና እየነዱ እረፍት ያጡ፣ ሰላም ያጡ፣ ትዳር ያላቸው፣ ልጆች ያላቸው ነቢይ የክልጋኖች ዛሬ ነቢይ ተናጋሪዎች ዛሬ ነቢይ ምን እንደሚያሳድዱ ውስጣቸው ሰላምና እረፍት የለም። ለምን እንደሆነ ታውቃላችሁ? የእግዚአብሔር ቃል በውስጣቸው ስላልሞላ፣ እነዚህ ሐሰተኛ መንፈስ በውስጣቸው ስለገባ ከነዛ ባህሪነት መውጣት አይችሉም። ስለዚህ ምን እንደምትሰሙ ተጠንቀቁ ይላል መጽሐፍ። ሰምታችሁኛል? ምን እንደምትሰሙ ምን ሰምታችሁ እንደምትቀበሉ ተጠንቀቁ። ከምትሰሙት ከምትቀበሉት ጋር መንፈሱንም ጭምር ትቀበላላችሁ። ከዛ በኋላ ባሪያ ነሽ፣ ትዳርሽ ፈርሶ ስንት ሰው ነው ትዳሩ ስንት ሴቶች ናቸው ንብረታቸው ነግሬያቸዋለሁ አይደል? ባለፈው ሳምንት አንዱ ዶክተር እንዴት እንዳደረጉት ሐዋሳ ዶክተር ነው፣ ጥሩ ደሞዝ የሚበላ ጌታ እንዲህ ያደርግልሃል፣ ጌታ እንደዚህ ያደርግልሃል ሲሰጥ በሚቀጥለው ይመጣል ሲሰጥ ብሩ አለቀ። ከዛ በኋላ የሚኖርበትን ቤት ይሄን ቤት ለኛ ብትሰጥ በስማችን ብታዛውር እግዚአብሔር አንተን ፎቅ ይሰጥሃል አሉት። ሰጠ፣ አዛወረ።
ልጆቹ ቶሎ ብሎ ስማቸውን አዛብረው ቤቱን ሸጠው ወደ ደቡብ አፍሪካ። እሱ መንገድ ላይ ቀረ። እብድ ሆነ፣ አበደ። ሚስቱን አቃጠለ። መጨረሻ ላይ አንድ መኪና ነበረችውና እሱ መንገድ ላይ ሲንከራተት መጨረሻ መኪናውን ይዛ ተመልሳ መጣች። እሱ አሁን እብድ ነው፣ ሊተራሊ እብድ ነው። ከስራ ወጥቷል፣ መንገድ ላይ ይከራተታል። ማነው ይሄንን ያደረገው? በኢየሱስ ስም ኃጢአት የሚሰሩ ሰዎች ናቸው። በጌታ ስም የሚመጣ ሁሉ እውነተኛ አይምሰላችሁ። በመጨረሻው ዘመን በማን ስም ይመጣሉ ነው ያለው? እኔ ኢየሱስ ነኝ አይደለም፣ በኢየሱስ ስም እኔ ኢየሱስ ነኝ እያሉ ድንቅና ታምራትን እያደረጉ ሐሰተኞች ይመጣሉ። ምልክትና ድንቅ እግዚአብሔር እንዳለበት ብቻ የሚያሳይ አይደለም። ልንገራችሁ፣ ተጠንቀቁ፣ እረፉ፣ እኔም አምላክ እንደሆነ እወቁ ይላል እግዚአብሔር። እረፉ። የማታርፍ ነፍስ እግዚአብሔርን ለይታ ማወቅ አትችልም። ከማን እንደምትሰሙ ከማን እንደምትማሩ መርምሩና ፈትሹ። የት እንደምትሄዱ መርምሩና ፈትሹ። ፍላጎታችሁንና ኒዳችሁን ብቻ በማከክ በሽታ በማከክ ይድናል። ማከክ ግን አይጣፍጥም፣ ደስ አይልም። ሰው ሁሉ እዛ ቦታ ላይ ቢያክላችሁ ደስ ይላችኋል፣ ግን በሽታውን አያድንም። እውነተኛ ሐኪም ግን አያክም። ምን ያደርጋል? አፍርጦ ነው የሚያድነው አይደል? አፍርጦ ነው የሚያክመው ሐኪም። አካኪ ግን ምንድን ነው? አታላይ። ስለ በማሳከክ እዚህም ፍላጎቱን በማሳከክ እዛኛም ፍላጎቱን በማሳከክ እኛ ፍላጎታችሁ የሚቆመው መቼ እንደሆነ ታውቃላችሁ? ያለኝ ይበቃኛል ዛሬ በዚህ ቦታ ላይ ሲገኝ፣ ከዛ ውጪ የሰው ፍላጎት ሊሟላ ፈጽሞ አይችልም። ሁሉ ረሃብተኛ ነው። በእጁ ላይ ያለው ነገር ትልቅ ነገር ሆኖ አይታይም። ያጣው ነገር ብቻ ነው የሚያስበው። 99% የተሟላለት ሰው 1%ን ፍለጋ 99ን በትኖ ይሄዳል። ፍላጎታችንን የምንከተል ከሆነ ግን በእግዚአብሔር ቃል መኖር መቻል አለብን። በእግዚአብሔር ቃል መተከል መቻል አለብን። ዛሬ ልምከራችሁ፣ በእግዚአብሔር ቃል ጸንታችሁ በእግዚአብሔር ቃል ቁሙ። አስተማሪያችሁን ለዩ፣ የሃይማኖት መሪያችሁን ለዩ በደንብ። እኔ እኮ መጽሐፍ ቅዱስን ከዘፍጥረት ቀጥሎ ማን ነው ቢባል መልስ የማይመልስ አገልጋይ፣ መልስ የማይመልስ ነቢይ፣ መልስ የማይመልስ አስተማሪ 40 ዓመትና 50 ዓመት በእግዚአብሔር ቤት ኖሮ ያንን ሰው እንደ ሃይማኖት መሪው አድርጎ ሲከተል በጣም ያሳፍረኛል። ምክንያቱም እምነታችን እና ሃይማኖታችን የመጽሐፍ ሃይማኖት የእግዚአብሔር ቃልን የማያውቅ ከየት ነው የሚያስተምረው? ከየት አምጥቶ ነው የሚያስተምረው? ገጠር ላይ ታውቃላችሁ አይደል? ገጠር አንድ ጊዜ አንድ ታሪክ ይላል። አንድ አጎት ነበር፣ ገበሬ ነው፣ ቦታ ነው የሚሰራው። ትንሽ እንትንም ይችላል፣ ይሄ አናትነት እንጨት መደብደብ ይችላል። መዶሻውን ይዞ ከተማ ውስጥ እዛ ጎረቤት አካባቢ ከተማ ይርጋለም ከተማ ውስጥ ምን ይሆናል መሰላችሁ? ሲዞር አንድ ሰው ያገኘዋል። አጥር ለማሰራት ቆርቆሮ አጥር ለማሰራት ሲፈልግ ያገኘውና ይቀጥረዋል። ያ ሰውዬ ምን መሰላችሁ? ሐኪም ነው፣ ክሊኒክ አለው፣ መድኃኒት ቤት አለው። እሱ ሰውዬ ጋር ተዛመዱና ስራዎችን ይሰራለታል። ይሄ ሰው ሁሉ ጊዜ እየሄደ ስራዎችን እየሰራ ተግባባ። ከዛ በኋላ ያ ሰው ምን ይሆናል መሰላችሁ? ከሱ ቦታ ላይ መድኃኒት ይገዛና ከሱ ጋር ይሄ መርፌ ይገዛና ይሄ ጥርስ የሚያወጣበትን ምን ከገበያ ላይ ፒንሳ ይገዛና ቤቱ ሐኪም ቤት ከፈተ። ገበሬ ሆኖ ምን ማንበብና መጻፍ የሚችል አይደለም። ከማን ጋር ስለዋለ? ከሐኪሙ ጋር ስለዋለ። ስለዚህ ሰዎች አሁን ይህዚህ ሰውዬ ጋር መሄድ ጀምሩ። ሲወጋ ሽባ ሲያደርጋሉ፣ ሲወጋ ይሄኛው ሽባ ሲያደርግ ጥርስ አወጣለሁ ብሎ ጥርስ ሲጨርስ አካባቢውን በሙሉ ምን አደረገ መሰለህ? ሽባ በሽባ። ዛሬም እነዚህ የልምድ ሐኪሞችን የሚመስሉ እየወቁ ክርስቲያኑ ሽባ ሲያደርግ እየወቁ ሱሰኛ ሲያደርግ እየወቁ ሱሰኛ ሲያደርግ የእግዚአብሔርን ቃል የሚሰማ ሰው ጠፋ። ዛሬ አዲስ ነገር ለማመጣላችሁ ይሄንን ጥቁር የእግዚአብሔር ቃል የምትሉትን እዚያ ወደዛ ጣሉት። እኔ ምን ፍሬሽ ቃል ካመጣላችሁ ትፈልጋላችሁ? ትናገር የለና? ተናገር። ማነው ተናገር? ይሄ ጥቁር ቃል የሚጣል ቃል የሚያረድ ቃል ምንድን ነው የሚለው? ስለ ቃሉ ሰማይና ምድር ያልፋል፣ ቃሌ ግን ቃሉ አልፏል የሚል ሐሰተኛ ነው። ሐሰተኞች ናቸው። ከሐሰተኞች ራሳችሁ ጠብቁ፣ ከአታላዮች ራሳችሁ ጠብቁ። እንዲሁ አልፎ ቁጭ ብሎ እግዚአብሔር ቃል መማር ማንን ጎደለ? ማንን ገደለ? ማንን አጠፋ?
እነዚህ ሐሰተኞች አያታልሏል። የሚታለሉትን ሰዎች አንድ ሴት እኛ ጋር መጣ ነበር ታስታውሳላችሁ አይደል? ወደዚህ መጣ በጣም ደስ ብሎት ስትከለከል እንትን ሆንኩባት ጀዘብኩባት። እንደው መጽሐፍ ቅዱስ ነው ማነበው ሁሉ ጊዜ እግዚአብሔር ቃል ነው የፈለገችው ነገር ብዙ አልሆነም። አይኔን ጨፍኜ እንዳከናንባት ነበር የፈለገችው። እሷ ለምዳለች በየቦታው ትከናንባለች። አልቻለችም በቃ መኖር። ለመሰላችሁ መንፈሱ አለ በውስጧ። የስህተት ትምህርት ስለቆየች አለቀቃትም። የእግዚአብሔር ቃል ሲታነብ እንቅልፍ ይላታል፣ ትተኛለች፣ ይደብታታል፣ ይደብራታል። ይሄ ወደ የት የሚወስድ መሰላችሁ? ወደ ሞት የሚነዳ ወደ ሞት የሚነዳ። በዚህ ስፍራም ላይ ያሉትን ሰዎች ትመለከታላችሁ። በተለይ ላይ ያለው ጌታ ኢየሱስ ክርስቶስ ይሄንን ተአምራት ካደረገ በኋላ ኢየሱስ ክርስቶስ እንዲህ ይላል። ተቃዋሚዎች መጡ። ኢየሱስ ክርስቶስ መቼም ሲያገለግል ሁሉ ጊዜ ምን አሉት? ተቃዋሚዎች አሉ። ከዛም በኋላ ምን ይላል መሰለህ? ስለዚህም አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ደቀ መዛሙርቶቹን ምን የሚጠይቀው? አይሁድ ምልክትን ይሻሉ፣ ግሪኮች ግን ምን ጥበቡን ይሻሉ። እኛ ግን የተሰቀለው ክርስቶስን እናመልካለን። አይሁዶች ምን አሉት መሰለህ? ይህንን ቤት የምታጸዳው አንተ በምን ስልጣን ነው? አንተ በምን ኃይል ነው? አንተ ከእግዚአብሔር እንደሆነ አሁን ምን አሳየ? ምልክት አሳየ። አያችሁ፣ የሚፈልጉት ምንድን ምልክት ነው የሚፈልጉት። ተአምራት ካላሳየን ዘንድ አንተ ከእግዚአብሔር ዘንድ የመጣ አይደለም። አንተ ድንቅና ከዚህ ቦታ ላይ ካላሳየን በስተቀር አንተ ልናምንህ አንችልም። ኢየሱስ አንድን ቦታ እንዲህ አይነት ጥያቄ ተጠይቆ ምልክት አድርጎ አያውቅም። ኢየሱስ ክርስቶስ ፈልጎ አይደለም የሚያደርገው ምልክት። በእሱ ሕይወት ውስጥ እንኳን ምልክት እንዲሆን የሚያደርገው እግዚአብሔር አብ ነው። ምክንያቱም እሱ ፍቃዱን አስቀምጦ የማንን ፍቃድ ነው የሚያገለግለው? የአባቱን ፍቃድ። እሱ እኮ ከአባቱ እኩል ፍቃድ አለው። ወደዚህ ምድር ለማገልገል ሲመጣ ግን ለአገልግሎቱ ማንን ተደግፎ ነው? አባቱን አብን ተደግፎ ስለሆነ እግዚአብሔር አብ መቼ ታምራትና ድንቅ እንደሚያደርግ እሱ ራሱ በቆመበት ሰዓት ላይ ታምራትና ድንቅ ሲሆን ነው የሚያውቀው። ስለዚህ ኢየሱስ ክርስቶስ ተጠይቆ ታምራትና ድንቅ የሚያደርግ አይደለም። ለምን? የአብ ፍቃድ በሆነበት ስፍራ ላይ ነው ጌታ ኢየሱስ ታምራት እንዲያደርግ መንፈስ ቅዱስ ምን ሆነለት ይላል። መንፈስ በራሱ ላይ ሲመጣ ነው የሚያደርግ። እነዚህ ሰዎች ግን ምልክት አሳየናል። አንተ ነቢይ እንደው፣ አንተ እግዚአብሔር ሰው እንደው፣ እግዚአብሔር እንደላከ አሳየን ምልክት። ይሄንን በምን ምልክት? ምክንያቱም ምን ሆኗል? ጥቅማቸው ተነክቷል። ገበያቸውን አፍርሷል። ፍላጎታቸውን አፍርሷል። ቤተ መቅደሱን ወደ ነበረበት ዓላማ መልሷል። እግዚአብሔር መቼም በሁሉ ስፍራ ላይ አለ። ታውቃላችሁ አይደል? እግዚአብሔር በሁሉ ስፍራ ላይ አለ። ቤተ መቅደስ ግን እግዚአብሔር በተለየ መንገድ ራሱን ለመግለጥ የመሰረተው ስፍራ ነው። ስለዚህ እግዚአብሔር በዛ ስፍራ ላይ የሚደረገውን ጸሎት እንዲሰማ እንኳን ተስፋ ቃል ሲሰጥ ነው የምንመለከተው። ይሄንን ወደ ነበረበት ሲመልስ በምን ስልጣን ይሄን ታደርጋለህ ሲሉት ነው የምንመለከተው። ስለዚህ ምልክት አሳየን ሲሉ እንመለከታለን። እግዚአብሔር ጠርቶ እንደሆነ ምልክት አድርግ፣ እግዚአብሔር ነቢይ ከሆንክ ምልክት አድርግ፣ ሐዋርያ ከሆንክ ምልክት አድርግ። ታምራትና ድንቅ የማይደረግበትና ሰው ታምራትና ድንቅ እየተደረገ ነው በማይባልበት ቦታ ላይ ሰው የሚጠፋው ይህ የአሁድ መንፈስ በሰው ሕይወት ሁሉ ላይ ስለሆነ ነው። ምልክት አድርጋለሁ። ኢየሱስ ክርስቶስ ግን ምን አላቸው? አልተቀበለም። ይሄ ምንድን ነው ያለው? ስለዚህም አይሁድ ይህ ሰው የምታደርገው ምልክት ታሳየናለን። ኢየሱስን መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን ምን አደርጋለሁ? እሰራለሁ። በጣም የሚገርማችሁ ነገር በ3 ቀን እሰራለሁ ቤተ መቅደሱን አፍርሶ የሚላት ቤተ መቅደስ የትኛው ነች? እነሱ ይሄንን ባለ ጊዜ ኢየሱስን ለመክሰስ ምክንያት ያገኙ መሰላቸው። ምክንያቱም ስለ ቤተ መቅደሱ የሚናገሩትን ነገር ተመልከቱ። አስነሳለሁ አላቸው። ስለዚህም አይሁድ ይህ ቤተ መቅደስ በ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ6 ቀን ወይ በ3 ቀን ታስነሳዋለህ አሉ። አያችሁ፣ እሱ ቆይ ጨምሬ ላምብላችሁ። እርሱም ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለምን? ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ ምን ሆኑ? አሰቡ። አሁንም አያችሁ ደቀ መዛሙርቶቹ ምን አሉ? ምልክት አሳየን ሲሉት
ይሄን ቤተ መቅደስ ምን አድርጉ? አፍርሱ፣ በ3 ቀን ይሰራዋል። ለነዚህ ለአይሁዶች በዛ ሰዓት ቤተ መቅደሱን አፍርስ የሚላቸው ያንን ህንፃ መስሏቸዋል። ስለዚህ ስለ ህንፃው ታላቅነት ነው የሚያወሩት። ምን እያሉ 46 ዓመት በሙሉ የተሰራ እስካሁን ድረስ ያላለቀ ህንፃ አንተ እንዴት ነው በ3 ቀን የምትሰራው ብሎ ሲጠይቁት ነው የምንመለከተው። ኢየሱስ በምሳሌ የሚናገረው ነገሮች ለአይሁዶች አይገባቸውም። ኢየሱስ በዚህ ስፍራ ላይ ስለ ህንፃው አይደለም የሚናገረው። ይናገር የነበረው ስለ ራሱ ሰውነት ነው። ስለ ራሱ ሰውነት ነው ይናገር የነበረው። በ3 ቀን አስነሳዋለሁ ሲል ከሞተ በኋላ በ3ኛው ቀን ነው ኢየሱስ ክርስቶስ የተነሳው። አሜን። ታውቃላችሁ፣ ይሄንን ነው የተናገረው። ወደፊት ሊሆን ስላለው ስለ ራሱ ሰውነት ነው የተናገረው። እነሱ ግን ስለምን የተናገረ መሰላችሁ? ስለዚህ ስለ ቆመ ህንፃ። ስለዚህ ይሄ ህንፃ 40 ዓመት ስንት ነገስታት እየተፈራረቁ እስካሁን ድረስ ተሰርተው ያላለቀው አንተ ማን ሆንክና ነው በ3 ቀን ምን የምታደርገው? አያችሁ፣ አይገባቸውም። የእግዚአብሔር መንግስት ምስጢር ማወቅ ለነሱ አልተሰጠም። ኢየሱስ በምሳሌ የሚናገራቸው ነገሮች ሁሉ ቃል በቃል ነው የሚተረጉሙ። ከዚህ የተነሳ ምን ይሆናሉ? ይሰነካከላሉ። አይገባቸውም፣ ይሰነካከላሉ። እሱ ስለ ራሱ ቤተ መቅደስ፣ ኢየሱስ እኮ የእግዚአብሔር ቤተ መቅደስ ነው። አሜን። መጽሐፍ ቅዱስ እኛን ራሳችንን እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር ማደሪያ ናችሁ ይለናል። እግዚአብሔር የተባረከ። ያ ቤተ መቅደስ የሚለው የእሱን አካል እንደሆነ እነሱ አልገባቸው። ስለዚህ ምልክት ማየት ይፈልጋሉ። ምልክት ያሳድዳሉ። ለምን እንደሆነ ታውቃላችሁ? ምልክት ማየት የሚፈልጉት አንድ ምስጢር ልንገራችሁ። በዚህ ዘመን የሚሆን ነገር ስለሆነ ኢየሱስ ኃይል እንዳለው ካወቁ ከዛ ኃይል ለመጠቀም ነው ምልክት ገብቷቸዋል። ተአምራት የማድረግ ኃይል እንዳለው ከተረዱ ከኃይሉ ለመጠቀም ኢየሱስ ኃይል አለው ብሎ ለማመን ነው። ይሄንን በዚህ ስፍራ ላይ ትመለከታላችሁ። ዛሬ በጣም ገርማችኋል። እዚህ ስፍራ ላይ እቺን ነገር መጨረሻውን ላንብብላችሁ። ምን ይላል መሰላችሁ? ደቀ መዛሙርቱ ይህን እጅግ ከተናገሩ አሰቡ። መጽሐፉን ኢየሱስ ክርስቶስ የተናገረው ቃል አመኑ። በፋሲካም በዓል ይላል ከኢየሩሳሌም ላይ ያደረገውን ምልክት ባዩ ጊዜ ብዙዎች ሰዎች በኢየሱስ ምን ሆኑ? አመኑ። ነገር ግን ኢየሱስ ሰዎቹን ሁሉ ያውቅ ነበረ፣ ስለ ሰውም ማንም ሊነግረው አይፈልግም ነበረ፣ አይተማመንባቸውም ነበር። ምልክት እንዳደረገ በቃና በዘገሊላ፣ ምልክት እንዳደረገ በፋሲካ በኢየሩሳሌም እንዳደረገው በሰሙ ጊዜ ምን ሆኑ? አመኑ። በሚሰብከውና በሚያስተምረው ትምህርት ሳይሆን በምንድን ነው ማመን የሚፈልጉት? በምልክትና በድንቅ። ለምንድን ነው ይሄን የሚፈልጉት? ምልክቱንና ድንቁን ኢየሱስ ክርስቶስን በተሳሳተ መንገድ ለማመን የሚፈልጉት ከኃይሉ ለመጠቀም እንጂ በኢየሱስ ታምኖ ለመኖር አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅነቱን በማመን ለመኖር አይደለም፣ ወደ ህይወት ለመምጣት አይደለም ዮሐንስ እንደጠራው። ነገር ግን ከኃይሉ ተጠቀም። ኢየሱስ ፈዋሽ ነው፣ ከፈውሱ ተጠቃሚ ለመሆን። ኢየሱስ ይባርካል፣ ከበረከቱ ተጠቃሚ ለመሆን። ኢየሱስ ነፃ ያወጣል፣ ከነፃነቱ ተጠቃሚ ለመሆን። ከዛ በኋላ ለራስ ለመኖር እንጂ ለእግዚአብሔር ለመኖር አይደለም። ለእንደዚህ አይነት ሰዎች ደግሞ ኢየሱስ ክርስቶስ አይተማመንባቸውም ነበር። ወገኖች አንድ ጥያቄ፣ ኢየሱስ የሚተማመንባቸው የኢየሱስ ክርስቶስ ተከታዮች ናቸው? ከኢየሱስ ክርስቶስ ከምትፈልጉት ውጪ በደላዳው ከኢየሱስ ክርስቶስ ከምትፈልጉት ውጪ ኢየሱስ ራስ የእግዚአብሔር ልጅ ስለሆነ ነው የምትሰግዱለት? ጌታ ስለሆነ ነው የምታመልኩት? ወይስ ከኢየሱስ የምታገኙትን ፈልጋችሁ በኃይሉ ለመጠቀም አቢዩዝ ለማድረግ? እንደዚህ አይነቶችን ኢየሱስ ምን ያደርጋል? አይተማመኑ። ችግር ያለባችሁ ሰዎች፣ በሽታ ያለባችሁ ሰዎች፣ ሐዘን ውስጥ የምትገኙ ሰዎች፣ ህይወታችሁ እንዲለወጥ የምትፈልጉ በኢየሱስ ለምንድን ነው የምታምኑት? ከዛ ችግር ለመውጣት ነው? ከዛ በሽታ ለመዳን ነው? ከዛ በኋላ ለራሳችሁ ለመኖር ነው? ራሳችሁን ይዛችሁ ለመውጣት ነው? ለግል ፍላጎት በክርስቶስ ኢየሱስ ኃይል የግል ፍላጎትን ለማሳካትና ለማሟላት ነው? እንደ ሌሎቹ እንደ ብዙዎቹ
አንዳንድ ነገሮችን አንዳንድ ቪዲዮ ያለውና ሰዎች ይነግሩኛል። ጌታ የተባረከው እዛ ቦታ ላይ እግዚአብሔር ታምራትና ድንቅ በተለይ እያደረገ ሲያለ ሙስሊሞች ሁሉ ሳይቀሩ ኦርቶዶክሶች ሁሉ ሳይቀሩ የማያምኑ ሰዎች ሁሉ መጥተው ቤተክርስቲያን ይሞላሉ ያምካሉ ይሉኛል። ውሸት። ጠንቋይ ቤት እንደሚሄዱ መድኃኒተኛ ቤት እንደሚሄዱ ለግል ፍላጎታቸው የኢየሱስ ክርስቶስ ኃይልን ለመጠቀም የሚሄዱ ሰዎች እንጂ 99% ኢየሱስ ጌታ እንደሆነ የሚከተሉ አይደለም። መድኃኒተኞች አሉ አይደል? እዚህ አዲስ አበባ ከተማ በየምሽቱና በየሌሊቱ ብትሄዱ ቤታቸው ተጣቦ ነው የሚገኙ ሰዎች። እዛ ቦታ ላይ የሚሄዱበት ዋና ዓላማ የግል ፍላጎታቸውን ከዛ መንፈሳዊ ኃይል ተጠቅሞ ለመውጣት የሚከፍሉትን ክፍያ ለመክፈል ነው። እግዚአብሔር ጣዖትን እንደምናመልከው አይነት የምናመልከው ሆነ ሐሰተኛ አምልኮ ነው የምናመልከው ወገኖች። እግዚአብሔር ከሚያደርግልን ነገር ነፃ ወጥተን እግዚአብሔርን አውቀን እናመልከው። ባህሪውን አውቀን መልካምነቱን አውቀን አዳኝነቱን አውቀን መመለክ የሚገባው ጌታ እሱ እንደሆነ አውቀን ከኢየሱስ ክርስቶስ ውጪ ሕይወት እንደሌለ አውቀን እናመልክ። ያ ጊዜ ነው እውነተኛ አምልኮ። ኢየሱስ የሚተማመንባቸው ምእመናን እንዲሁ ይተማመንብሻል ወይ ጌታ? ይተማመንብሃል ወይ ጌታ? አይተማመንባቸው። ለምን? ልባቸው ያውቅ ስለነበረ። ሰው መቼም ልቡን ከማን መሰወር የሚችለው? ከአገልጋይ ሊሰውር ይችላል፣ ከሰዎች ሊሰውር ይችላል። ከራሱና ከጌታ መሰወር ግን አይቻልም። ስለዚህ ሰው ለምን እንደሚያመልከው ያውቃል። ለምን እንደሚያመልከው፣ ለምን ቤተክርስቲያን እንደሚሆን፣ ለምን እንደሚመረጥ፣ ለምን እንደሚጸልይ። እግዚአብሔርን ደስ የሚያሰኝ አምልኮ ምን እንደሆነ ታውቃላችሁ? በእግዚአብሔር ማንነት ላይ የተመሰረተ አምልኮ፣ ከመከራ ጋር ከችግር ጋር ካለን ሁኔታ ሁሉ ጋር ሆነን እግዚአብሔር ግን የበላይ ስለሆነ፣ እግዚአብሔር ግን የሚመለክ አምላክ ስለሆነ፣ እግዚአብሔር ግን እውነተኛ ስለሆነ ለሱ ለመንበርከክ የተዘጋጀ ሕይወት ይኑር። የዛን ጊዜ ኢየሱስ ክርስቶስ የሚተማመንብን ልቡን የሚጥልብን ምእመናን እንሆናለን። እንጸልይ።